ምን ተፈጥሮ ነው? ከማን ጋር ነው የመጣሽው ዛሬ? ብቻሽ ነው የመጣሽው? አዎ። ግን ምን ማለት ለምመጣው ዚኒ ያክም ቤት እንዴት እንደመጣሽ አታውቂው? አክም ቤት ነው እንደሚሄድ ማውቀው። አክም ቤት ነው ሄዳለሁ ብዬ ከቤት የወጣሁት። ከዛ ግን ሲደውሉልኝ አብረን እንድንሄድ አይ ኢየሱስ ጌታ ነው የሚባል ሐኪም ቤት ነው የሚሄደውና እሺ እንደዛ የሚባል አለ እንዴ ሲሉኝ ያው 22 አለ አልኳቸው። ለማን ነው እንደዛ የምትዩ? ለጓደኞቼ። ኢየሱስ ጌታ ነው የሚባል ሆስፒታል ነው የሚሄደው? አዎ። ግን ሰይጣን ወጥቶልኝ ነው። ምን አልሽ? ወጣለ? ወይኔ እስኪ ቼክ አድርጊ እስኪ ምንድነው የምትሰማሽ? ኧረ እኔ እንጃ ሄደ። እንትን ማለት ያለበት ነው። አሁን ይኸውልህ ሃይማኖት ውስጥ ከገባን ማለት ነው እየተነካካን ነው የምንሄደው፣ እየተጨባበጠን ስለምንሄድ ኦርቶዶክስም ጴንጤ ላይ የሚያደርገው ነገር ደስ አይልም። መልስ ምቱ ጴንጤም ኦርቶዶክስ ላይ የሚጥለው አማርኛ ደስ አይልም። ቢሆን ሁሉም ተከባብሮ ተፈቃቅሮ ልክ እንደ በፊታችን እንደ ድሮ ማለት ነው ሁሉም በሰላማዊ መንገድ ቢኖር እንዴ እኛ እኮ ድሮ እኮ እናውቃለን። እኛ ጴንጤ ሆነን እኮ ማርያም ገብርኤል ሲዘከር እኮ እኛ ነበርና እንደኛ ቆመን ወጥ ስንሰራ ምን ስንል የምንኖረው። ስለዛ ለቅሷችንም ደስታችንም ሁላችንም ነገር በመከባበር ሲሆን ጥሩ ነው። እኛ ቤት አይደል? አሁን ለምሳሌ አክል የኔ እናት እና የኔ አያት ጴንጤ ናቸው አይደለ? ጎረቤት ሚካኤል ካለ ስራ አይሰሩ ለምቢባል ለጣዖት ነው የሚዘክሩት ብላ እኔ እናቴ በግልጽ ትነግረኛለች። አያቴም እንደዛው። ኦርቶዶክስ ቤት አይደረግም። የኛ ድንገት ሌላው ጋር ካለ አላውቅም፣ ሰው እንዳስተዳደጉ ስለሚሄድ ጴንጤ ሄዶ እንኳን እሱ አይደለም ለማርያም የተዘከረ ምግብ አንበላ። ለምሳሌ የኔ እናት አሁን ከፊት ለፊታችን አንዲት ኦርቶዶክስ አለችና በ21 ማርያምን ትዘክራለች። ስለምትዘክር ምን ታደርጋለች መሰለሽ? የማርያም ዕለት ጎረቤቱ ሁሉ ሄዶ ይበላል። ማህበር ስለሆነ አብዛኛው ሰው ሄዶ ይበላል። እኛ ቤተሰብ ግን አንሄድም። ለምንድን ነው የማንሄደው? እማንበላው ለጣዖት ነው የዘከሩት ብለን ነው ምናምነው ጴንጤ ሳለን። አሁን ግን ቅዱሳንን መዘከር ምን እንደሆነ በኦርቶዶክስ ተዋህዶ ቤት ውስጥ ስለተማርኩኝ ይሄ ነው እና 50-50 ከሌም ይመቸኛል እያልን 50-50 ማድረግ የለብንም። አንቺ ካለሽ ከስራ አንጻር ከማንኛውም ቤተ እምነት ጋር አለመነካካት አለብኝ። ግን የራሴን ሃይማኖት አስከብሬ ነው መቀጠል ያለብኝ እምትይው ከሆነ መልካም። ግን እዚህ ጋር በአንቺ ቤተክርስቲያን ተነክታለች፣ በአንቺ ቤተክርስቲያን ተነክታለች፣ በአንቺ ቤተክርስቲያን ፐርሰናል አታክ ተደርጋለች። ይሄንን አታክ ያደረጋት ደግሞ እዩ ጩፋ ነው። የአንቺ ፍቃድ ከሌለው እውነት ማንም ሰው ሴንሲቲቭ ብሎ የሚያስበው ነገር ምንድን ነው? እኔው ማልደራደረበት 3 ነገር አለ። የመጀመሪያው ማልደራደረው በኦርቶዶክሳዊነት ያልደራደረው ዓለም ምድሩ መገለባበጥ ይችላል፣ መደፋት ይችላል። ኦርቶዶክስም ማንም እንዲነካብኝ አልፈልግም። በማንኛውም ጉዳይ ላይ ከኦርቶዶክስ ጋር ነው የምቆመው። ቀጥሎ ደግሞ ሁለተኛ የማልደራደረው በማን ነው? በኢትዮጵያ ሀገር ያልደራደረው። ለምን ቢባል እቺ ኢትዮጵያ ስትኖር እኔ በሰላም እንቀሳቀሳለሁ። ኢትዮጵያን ማንም እንዲነካብኝ አልፈልግም። በቃ ተመችቶኝ ስላለውኝ ሀገሬ ላይ ጦርነት ምን እንዲነካት ስለማልፈልግ፣ ቀጥሎ ግን እንዲነካብኝም እንዲደፈረብኝም የማልፈልገው 3 ነገር ልጄና ሚስቴ እናቴ እንዲነኩብኝ አልፈልግም። በቃ አለቀ። በእነዚህ 3 ማስቀመጥኳቸው ነገሮች
ያውልሽ እና በእነዚህ ሶስት ነገሮች ማልደራደርበት እውነት ስለሆነ ገብቶኝ ስለመጣውኝ እናቴ ልጄ ሚስቴ ለምን ቢባል እግዚአብሔር ሚስት ሲሰጠኝ በረከትን ሰጥቶኝ ነው። ቀጥሎ ደግሞ ልጅም ሲሰጠኝ ደግሞ በረከትን ሰጥቶኝ ነው። የኔ በረከቶች ምንጬ ሚስቴ፣ ልጄ ደግሞ እናቴ ናት። እግዚአብሔር ከሷ ዘር አድርጎ ስለፈጠረኝ እና ማልደራደርባቸው ነገሮች ናቸው። በነዚህ ጉዳይ ላይ እዩ ጩፋ ቤተክርስቲያን ላይ ድራማ ሲሰራ ያለ አንቺ ፍቃድ ቪዲዮ ሲፖስት ለምንድን ነው ቪዲዮ የሰራኸው? ይህንን ቪዲዮ አውርድልኝ ብለሽ ጠይቀሿል? ለምሳሌ ያክል አንድ ልጅ ዱርዬ የሚጫወት ልጅ ከኔ ጋር በውስጥ አውርድቶ ከዩ ጩፋ ቪዲዮ አስወርዱታል። ካልሆነ በህግ ልጠይቅ ነው። እኔ የመጣሁት ሃይማኖቱን ልከተል ነው የመጣሁት። ስለዚህ እንዲህ ነገሮች የምታደርግ ከሆነ ይህንን ቪዲዮ አውርድልኝ፣ እኔ ሃይማኖቱ ገብቶኝ ነው እየመጣሁኝ ያለሁት፣ ካልሆነ ግን በህግ ልጠይቅ ነው ብሎ ቪዲዮ ከዩቱብ ላይ አስወርዱታል። አንቺ ቤተክርስቲያን እንደተነካች ካወቅሽ ለምንድን ነው ያን ቪዲዮ እንዲያወርድ ያልጠየቅሽው? እሱንም አያይዘሽ ቀለል አድርገሽ መልሽው። ጥያቄው የከበደሽ ከመጣ ይቅርታ እንዲገባሽ አድርጌ እንትን ስላልኩ ነው። ግን ይሄ ነው ነጽዬ። እሺ ውዴ። እኔ እሱን ሄዶ ምን ጠየቁ? ያው እሱ ጋር ማን ይደርሳል ማለት ምንም በቃ ስላልገባኝ በቃ ይራገብና ይቆማል ብዬ ነው ዝም ያልኩትኝ። እኔ አንደኛ ነገር እሱም የለም ነበር መሰለኛ ወደ ወለጋ ምናምን መስመር ሄዷል መሰለኝ በየቲክቶኩ እንደዛ ነው እኮ ቢጠየቀው እኮ ነጽዬ። የሚዲያ ኃላፊዎች አሉ። አሁን ለምሳሌ አክለውልሽ እዩ ጩፋን ዳይሬክት እኮ አታገኘውም። እዩ ጩፋን ለማግኘት ብዙ ጋርዶች አሉት፣ ጋርዶቹ ማያስጠግሽ። ስለዚህ ያንን እርምጃ ለምሳሌ አክል እኔ ለ30 ሰከንድ በእኔ ምክንያት ኦርቶዶክስ እንድትሰደብብኝ አልፈልግም። እንኳን ተራግቦ ለተወሰነ ጊዜ ብዬ ልትወው አይደለም፣ ለአንድ ሰከንድ በእኔ ምክንያት ኦርቶዶክስ እንድትሰደብብኝ አልፈልግም። በተለይ ከኦርቶዶክስ ውጭ ተቃራኒ ሃይማኖቶች እንዲናገሩብኝ አልፈልግም። ስለዚህ ይህን ነገር ምን አድርግሻል የሚል ነው ውዴ። እኔ እንጃ ተሙዬ፣ እኔ ማንን እንደሚጠየቅ ራሱ እኔ ምንም የማውቀው ነገር የለም። እውነት ለመናገር እንደነገርኩክ ነው። በነገራችን ላይ እኔ የሚዲያ ሰው አይደለሁም። በዚህ ቪዲዮ የተነሳ ነው ራሱ የሚዲያ ሰው የሆንኩት። እንዴት ምን ወዴት ብትለኝ ራሱ እኔ አላውቅም። የሚዲያ ሰው መሆን ይጠበቅበታል ነጽዬ፣ መብት ማስከበር እኮ ማንን ነው? ለምሳሌ አንድ ምሳሌ ልንገርሽ። እኔ አሁን እናንቺ ላይቭ ላይ እያወራን ነው። ላይቭ ላይ እያወራን ስክሪን ሪከርድ ይደረጋል። ስክሪን ሪከርድ እያደረጋችሁ ዩቱብ ላይ እንዳታስተላለፉት የማለት መብት አለኝ። ካስተላለፉት የዩቱቡን ባለቤት እከሰዋለሁ። ማንም ሚዲያ ከኔ ላይቭ ስክሪን ላይ አንስተ ዩቱብ ላይ እንዳታስተላለፍ መብቴ ነው። ለምሳሌ ያክል ከዚህ በፊት የሆኑ ተልሜላ የሚጽፉ ሰዎች እንደዚህ አይነት ነገር ጽፋችኋል አንሱት ብዬ አስነስቻለሁ። ስለዚህ ይሄንን የማድረግ መብት አለኝ እኔ። ልክ እንደዚሁ እዩ ጩፋ ጋር ሄደሽ ለተደረገው ነገር የሚዲያ ሰው መሆን አይጠበቅብሽም። መብት የሚያስከብረው የሚዲያ ሰው አይደለም። ማንም ሰው መብቱን የማስከበር መብት አለ። ያደረገችው ልጅ ቪዲዮ እንዲነሳልኝ ብላለች ብላ ላይቭ ላይ መናገር አለብሽ። መናገር መጠየቅ ትችያለሽ፣ መብትሽ ነው። አለመጠየቅም ትችያለሽ፣ መብትሽ ነው። እኔ ይነሳልኝ እኮ ሐሳብሽን ነው መሰጪው። እንደዚህ ይነሳልኝ እንደማለት አይደለም። ምን ከምን ጋር እንደተያያዘ ቤተክርስቲያን እንዴት በዚህ ጉዳይ እሱ ሊሰራው የሚፈልገው ቀመር ኦርቶዶክስን ሊሰድባት እንዴት እንደፈለገ በምን ጉዳይ ቤተክርስቲያን ምን ማድረግ እንዳለበት እንዴት እንዳደረገ እሱን ነገር ማድረግ አለብሽ።
አልሰማችኝም መሰለኝ። እኔ ድምፅ በስሪያ መነሳት አለበት። ሰምቻለሁ። እሺ እኮ ሀሳብሽን ሙሉ ለሙሉ እንድታስቀምጪው እኮ ነው። ለምቢባል አሁን መነሳት አለበት። ፕሮቴስታንት ቤት ውስጥ ሆነው ለምሳሌ ያክል የእዩ ጩፋን አገልግሎት የማይደግፉ ሰዎች አሉ። እዩ ጩፋ ከአጋንንት ነው አጋንንት የሚያወጣው ብለው የሚያምኑ አሉ። እዚሁ ሲቃወሙ የምታያቸው ሰዎች ሚዲያ ላይ። ልክ እንደዚሁ እኔ ደግሞ እዩ ጩፋ አይደለም እዩ ጩፋ ብቻ አይደለም ፕሮቴስታንቶች ራሱ የሚያመልኩት አምላክ እውነተኛ አምላክ ነው ብዬ አላምንም። ለምቢባል ስላሴን እናምናለን ብለው ስላሴን የማያውቁ ውሃ ጥምቀት ለምን እንደሚጠመቁ የማያውቁ ስጋ ደሙ ለምን እንደሚወስዱ የማያውቁ ናቸው። እኔ ስጋ ደሙን ክቡር የሆነውን ስጋ ደሙን የምወስደው የዘላለም ሕይወት ይሰጣል ብዬ ነው የምወስደው። የተጠመቅኩትም ያድነኛል ብዬ ነው ያመንኩትም የዘላለም ሕይወት አገኛለሁ ብዬ ነው። ጴንጤ ስለምን እንደሚወስድ ስለማያውቅ የሚያመልከውን አምላክ ፈጽሞ ስለማያውቀው ወይ ከሆነ ቦታ የኮረጆ ትምህርት ነው ወይም እንደዛው። ስለዚህ ያንን ነገር ያደረገበት ትልቁ ምክንያት ሚዲያው ወይ በሕግ መጠየቅ አለበት፣ ካልሆነ ግን ለምንድን ነው አንተ እዩ ጩፋ ኦርቶዶክስን አታክ ሊያደርግ ነው ቪዲዮን የፖስተው ብለህ ለምን አሰብክ? ተሜ በጣም ጥሩ። ለምን እንዳሰብኩ ጥሩ መልስ ልመልስልሽ። ለምሳሌ ያክል እኔ አታክ ሊያደርግ ነው ብዬ አሰብኩት። ይኸውልሽ ይሄ አንቺ ላይ የሰራው ቪዲዮ ነዋል። መልሱን እዚሁ ላይ ታገኘዋለሽ። ምን ተፈጥሮ ነው? ከማን ጋር ነው የመጣሽው ዛሬ? ብቻሽ ነው የመጣሽው? እዚህ ጋር ግን ብቻዬን አልሽ እኮ ነጽዬ እኮ ቅድም ሰው ነው የወሰደኝ አላልሽ? ልጁ ማለት ነው መግባት አልፈልግምና ውጪ ነው ያለው ነገር መልሱ ምንም ይሁን ምንም ውጪ ኖረ ምንም ሆነ ብቻሽን አይደለም የመጣሽው። እዩ ጩፋ ቸርቻ ያመጣሽ ማን ነው? ሰው እኮ ነው ያመጣሽ። ሆስፒታል ወሰደሽ ብሎ እኮ የወሰደሽ እኮ ሰው ነው እኮ። ምንም ነገር ስለኔ አጋንንት ሲጮህብሽ ሮጦ መጥቶ ምንም ነገር ካሜራ ላይ መቀረጽ አልፈልግም እኮ መቀረጽ አልፈልግም። አጋንንት እየጮኸ ምንም ነገር እንዳትናገሪ ስለኔ ምናምን ብሎ ነግሮሽ ነው ያለፈው የወጣው? አይ ቀድሞ ነግሮኛል። መጀመሪያ ሳልገባ እኔ ወደ ውስጥ አልገባም እና ቀድሞ እንደምትጮይ እንዴት አወቀ እና ነው ቀድሞ የሚነግርሽ እሱ? እኔ አላውቅም። እንዴት እኔ አላውቅም? ይህንንማ ማወቅም አለብሽ። ለምሳሌ ያክል ሄደሽ እንደምትጮይ ማን ነገረሽ? አይ እንደምጮህ ማንም አልነገረኝም። እዩ ጩፋ ጋር ሄደሽ እንደምትጮይ እንደዚህ ነገር እንደምታረጊ በቃ እኮ እንደምትጮይ ካልነገረሽ ዞሮ ዞሮ መታየት የማይፈልግ ሰው ነው፣ መብቱ ነው። አሁን ለምሳሌ ያክል እኔ እዩ ጩፋ ጋር በሩ ላይ ቆሜ የማዳመጥ መብት አለኝ። አብሬያት የሄድኳት ልጅ ግን ከማን ጋር ነው የመጣችው ስለት የሆነ ሰው ነው ግን መምጣት አይፈልግም። ፐርሰናል መታወቅ የማይፈልግ ሰው ነው። ሚዲያ ላይ ማንም ሰው እንዲያውቁ አይፈልግም። ውጭ ላይ ያለ ውጭ ቁጭ ብሎ ከሱ ጋር ነው የመጣሁት እኔ ይኸው ዳንኩኝ ብሎ ነው መናገር ያለበት። መብትሽ ነው እኮ እዚህ ጋር ኢየሱስ ያድናል የሚባል ሆስፒታል ውሰድሽ ያለ ልጅ እያለ እዚህ ጋር ብቻዬን ነው ስትይ ምን ማለት ነው? እና ግን ለምን እንደሰራሁብሽና ለምን ቤተክርስቲያንን ፐርሰናል አታክ እንዳደረገ ላሳይሽ አንድ ጊዜ። ምን ተፈጥሮ ነው? ከማን ጋር ነው የመጣሽው ዛሬ? ብቻሽ ነው የመጣሽው? አዎ። ግን ምን ማለት ለምን መጣሁ እዚህ? እኔ ሐኪም ቤት እንዴት እንደመጣሽ አታውቂው? ሐኪም ቤት ነው እንደሚሄድ ማውቀው። ሐኪም ቤት ነው እሄዳለሁ ብዬ ከቤት የወጣሁት። ከዛ ግን ሲደውሉልኝ አብረን እንድንሄድ አይ ኢየሱስ ጌታ ነው የሚባል ሐኪም ቤት ነው የሚሄደውና አየሽ ራስሽ ነሽ ኢየሱስ ጌታ ነው የሚባል ሐኪም ቤት ነው የሚሄደው። ሰዎች ሲደውሉልሽ ነው የነገርሻቸው እንጂ ሰው አይደለም ኢየሱስ ያድናል የሚባል ቤተክርስቲያን ሆስፒታል የወሰደሽ። እዛ የሚባል አለ እንዴ ሲሉኝ ያው 22 አለ አልኳቸው። ለማን ነው እንደዛ የምትይው? ለጓደኞቼ። ኢየሱስ ጌታ ነው የሚባል ሆስፒታል ነው የሚሄደው? አዎ። ግን ሰይጣን ወጥቶልኝ ነው። ምን አልሽ? ወጣልኝ። ቼክ አድርጊ እስኪ ምንድን ነው የምትሰማሽ? ኧረ እኔ እንጃ ሄደ።
በዓለም ዙሪያ ያላችሁ ኦርቶዶክሳውያን ይህንን ቪዲዮ ሼር ዱዊት ኮፕሊንግ አድርጉት። መድረስ ላለበት ሁሉ ይድረስልኝ። ይህንን ቪዲዮ በተቻላችሁ መጠን ከዚህ ጋር በተያያዘ ፓርት 1 ፓርት 2 እያልኩ ስለምሰራ ሁላችሁም እንዳትሰላችሁብኝ ይህንን ቪዲዮ በተቻላችሁ መጠን ኮፕሊንግ እንድታደርጉልኝ እፈልጋለሁ። እዩ ጩፋ ልጅ ጴንጤ ናት ብያለሁ። የአዲስ አበባ ልጅ ናት። የራሳቸውን ድራማ ነው የሚሰሩት። ያም ድራማ ደግሞ መስቀል አስደርጎ ነው ድራማ እየሰራ ያለ። ከዚህ ጋር በተያያዘ አዲስ ክርስቲያን ናት፣ ግን የመጣችው የት ነው? ሆስፒታል ብላ ነው ጓደኞቿና ቤተሰቦቿን ዋሽታ የመጣችው። ያ ሆስፒታል ስሙ ምንድን ነው? ኢየሱስ ያድናል የሚባል ሆስፒታል ነው የመጣችው። አዲስ አበባ ውስጥ የት ነው ኢየሱስ ያድናል የሚባል ሆስፒታል ያለው? የትም የለም። ስለዚህ ሊሰራ የተፈለገው ምንድን ነው? ኦርቶዶክስን መስደብንና ከዚህ ጋር በተያያዘ ደግሞ ኦርቶዶክስን ማሰደብ ነው። በቃ ትልቁ ዓላማ ደግሞ ሰው የራሱን ፕሮፋይል ወይም ደግሞ የራሱን ማንነት ማጉላት ነው የተፈለገው። እዩ ጩፋ እዩ ጩፋ እዩ ጩፋ ተብሎ በሚዲያ ሁሉ እንዲወራለት ነው የተፈለገው። ከዚህ በፊት አንድ የተዋረደ ሰው አለ። ከአሜሪካ መጥቶ ትዝታ የሚባል ሰው ቼክ የሚያደርገው ሲጠፋ እንደገና ወላይታም ላይ ሄደ፣ አዋሳም ዮናታን አክሊሉ ጋር ቼክ የሚያደርገው ሲጠፋ እንደገና ታቦትና ቤተክርስቲያን መስደብ ኢንተርቪው ሲጀምሩ አንድ ቼክ አድርጋቸው አነጋጋሪ መሆን ይፈልጋሉ ሚዲያ ላይ። እኛ የሰው አነጋጋሪ ሳይሆን የምንቀበለውንና የተቀበለውን እግዚአብሔርን እውነት መግለጥ ነው የያዝነው። በዚህ ምድር ላይ ማነጋገር መሆን ቀላል፣ አነጋጋሪ መሆን ቀላል፣ እግዚአብሔርን ማዳመጥ ግን ይከብዳል። እግዚአብሔርን የሚያዳምጥ በርቅ። ስለዚህ ይሄ ነው ቤተክርስቲያን አታክ ማድረግ ነው። ሁለተኛውንም እንድታዳምጭ የሰራሁት ከነገርሽን በኋላ ነው። ፓርት 3 የተውኩት ለሚባል በውስጥ ያወራነው ነገር ስላለ ታውቃለህ። በአንድ ነገር እንስማማ። ቀደም በጣም ጣላ ካለው አሁን ደግሞ የኔ ጌታ እባክህ አንድ ያልጨረስኩት አለኝ። እሷን ሽባ ማድረግ ፕሮግራሜ ነዋ። እንዴት ታዋረደኛለህ? ተከፍሎኝ በተከበርኩበት ሰፈር ይሄ ያስማማናል? የኔ ጌታ ቤተሰባቸው ላይ እሷ ላይ ምንም ያላረጉት ሰው ላይ በአድማ እንዲነሱባቸው የመጀመሪያ ቀን ነገር ነው እና ነገራችን ላይ እዩ ጩፋ አጋንንትን ኢንተርቪው ሲያደርጋ ያለው እና ጴንጤ ደግሞ መጽሐፍ ቅዱስ ብቻ ብሎ የሚያምን እንደሆነ እናውቃለን። እና መጽሐፍ ቅዱስ ብቻ ብሎ የሚያምን ከሆነ ከሐዋርያቶች መካከል ቢሆን ከነቢያቶች አጋንንትን ኢንተርቪው ያደረጉ እነማን ናቸው? አንተስ ኢንተርቪው እንድታደርግ ስልጣን እንዲሰጠ ማን ነው? የመጀመሪያው ጥያቄ ነው። ቀጥሎ ደግሞ ለምን ድራማ ትሰራለህ? ይቺ ልጅ የአዲስ አበባ ልጅ ናት። በዚህ ላይ ደግሞ ፕሮቴስታንት ናት። በሙሉ ወንጌል ተወልዳ ያደገች ልጅ ናት። ለምን ድራማ መስራቱ አስፈለገው? ደግሞ ሰይጣን አንተን ሊወድ የቻለበት ትልቁ ምክንያት ምንድን ነው? ኔትወርክ ነው ያስወጣት ይመስላል። ትመጣለች። እኔ ቅድም ጠላሃለሁ ብዬ አልነበረም? አሁን ግን በጣም ነው የምወድህ፣ ስለምወድህ ይህች ልጅ ልግደላት ይላል። ሰይጣንና አንተ ምንድን ነው ግንኙነታችሁ? ሳናውቀው መልሱን ነው እየነገርኩሽ ያለሁት። የኔን ድምፅ መቼም የመስማት ነው ጉጉቱ የለኝም። ኔትወርክ ይመስለኛል ያስወጣትና እንደመጣች አስገባታለሁ። ኔትወርክ ነው ያስወጣት። ዞሮ ዞሮ 22 አካባቢ ኢየሱስ ያድናል የሚባል ሆስፒታል አለ ውዶች። ድንገት ዘልየው ከሆነ አላውቅም። ሄኔ ቴንኪው የኔ አባት አለ 22 የሚባል እና ምን ማድረግ አለበት? ግርሜ እንዴት ነው መምህር? ምን መደረግ አለበት? ይችሊ ፍቃዷ ካልሆነ አሁን ላይ ቪዲዮውን እንዲያነሳላት እዩ ጩፋን መጠየቅ ነው መጀመሪያ። ከምኑ ላይ ነው ማንሳት ያለበት? ከቻናሉ ላይ ይህንን ቪዲዮ ማንሳት አለበት። ይሄ ቪዲዮ ቻናሉ ላይ መቀመጡ ትልቁ ምክንያት ምንድን ነው? ቻናሉ ላይ መቀመጡ ምንድን ነው? ሁሌ ወየኔ እናት ቀጥይ። ኢየሱስ ጌታ ነው የሚል ህንፃ ማለት ነው። አያጣላንም አለ። አሁን እኔ ሆስፒታል በሚለው ስላወራው ነው እንጂ ያው ሰው እዚህ ጋር የሚሳደበውን እየሰማሁት ነው። ግን አለ እኔ ልጁን ማለት ነው እስኪ አለ ብለኸኛል፣ ግን ሰው የለም እያለ ነው ስለው ፎቶ አንስቶ አውርዶ ልኮልኛል። እልክልሃለሁ ባንተ
ራሱ ኤዲት አድርጎ ቢልክልሽ ለምን ቢባል እኔ አሁን ለምን መሰለሽ በዚህ ጊዜ እኔ የኔን ድምፅ የሚመስል የኔን ነገር የሚመስል ነገር ለማንም ሰው ከማንም ቦታ እንኳን እሱ አይደለም የኔን ፊርማ የሚመስል ሰው ኤዲት አድርጎ ይልክልሻል። በአሁኑ ሰዓት ላይ አንቺን የሚመስል ሰው እየተንቀሳቀሰ ከሆነ ሰው ጋር እየተሳሳምሽ አድርጎ ኤዲት አድርጎ እኮ ሰው እኮ ይልካል እኮ። ዘመኑ ይከፋል። በዚህ ጉዳይ ምንም እንትን የለውም። ራቁትሽን አድርጎ ከሆነ ሰው ጋር አድርጎ ሰው ቪዲዮ ያወጣብሻል። ዘመኑ የከፋ ነው። ምንም ነገር በቪዲዮ በፎቶ በምናምን እኔ አላምንም። ድምፅ በማስመሰል አላምንም። ገብቶሻል አይደለ? ግን ጉዳዩ እንዴት ነው መሆን ያለበት ነው። ቪዲዮ እዛ ጋር መቀመጡ ያንሳልኝ ማለት አይደለም። አለ እሺ ንቀይ ካለ አላውቅም። እና ምን ልልሽ ፈልጌ ነው ቪዲዮ እዛ ላይ መቀመጡ የመጀመሪያ ጉዳይ የሆነ ሰዓት ላይ ተራግቦ የሚቆም ነገር አይደለም። ትውልድን ተካለን እንጂ ትውልድን የሆነ ሰዓት ላይ የሆነ ሰው ያየዋል ያንን ቪዲዮ እያለ የሚቆይ ነገር ነው። ዩቲዩብ ላይ የተቀመጠ ነገር አይጠፋም። ፌስቡክ ላይ የተቀመጠ ነገር አይጠፋም። ኢንስታግራም ላይ የተቀመጠ ነገር አይጠፋም። ቲክታክ አሁን እኔና አንቺ ላይቭ ያደረግነውን ላይቭ ከወጣም በኋላ ይጠፋል። ከፖስትኩት ነው ማይጠፋው። ስለዚህ ዩቲዩብ ላይ እንዲጠፋ የሚደረገው መጀመሪያ ማን ነው? አንቺ ነሽ። ቤተክርስቲያን ትሰድባለች፣ ልክ አይደለም። ኦርቶዶክስ ትሰድባለች። ኦርቶዶክሳውያን ይሄ ቪዲዮ እናንተን ስላስከፋ ይቅርታ። ቀጥሎ ግን የማስተላልፈው መልእክት አለ። እዩ ጩፋ በእኔ ምክንያት ቤተክርስቲያንን ከማህተብ ጋር አያይዛ እየተሰደበች ስለሆነ ይሄ ቪዲዮ ይውረድልኝ፣ አውርድልኝ። ቀጥሎ ደግሞ ቢሮ መሄድ እንደምትችይና መናገር እንዳለብሽ ምን ማድረግ እንዳለብሽ ያው ልጅ ኢየሱስ ያድናል የሚል ሆስፒታል ይዞሽ ሄደው ልጅ እዩ ጩፋ ጋር ይዞሽ ሄዶ ቪዲዮሽን ያስወርድ ለሚባል ስሜን አትጥሪ ሚዲያ አልፈልግም ምናምን ያለው ሴጣን እንደሚወጣ ማን እንደነገረው ባናቅም እና ይሄ ነገር ላይ ሐሳብሽን ስጪበትማ። ዞሮ እንዳልከው ቪዲዮ መውረድ አለበት። ያው እስኪ እኔም ሄጄም ቢሆን ያለውን ነገር ማውራት ካለብኝ አካላቶች ጋር አወራለሁ። ማለት በቃ ቪዲዮ ወርዶ ከዛ በኋላ ሰላማዊ ህይወታችንን መኖር እንችላለን። አይ ነፃነት እዩ ጩፋ ጋር ሄዳ ተፈታለችና ኦርቶዶክስ መሆናችንም ለሚለኝ ህብረተሰብ መውጣት እችላለሁ። በነገራችን ላይ እኔን ማንም ሊያስፈራራኝ የሆነ ሊሳደብ ሊዝትብኝ ምናምን አይችልም። ምክንያቱም ማንም እኔ ላይ መብት ኖሮት ሚዝትም ያስፈራራም መሳደብም ምናምን ያለበት ሰው የለም። ምክንያቱም ማንንም አልፈራምም፣ ሲጀምርም የሚያስፈራኝም ነገር የለም። በነገራችን ላይ ማለት ነው ሁሉም ስለሚሰማው ነው የምናገረው። እና ያው ቴክስቶቹን እያነበብኳቸው ነው። እዚህ ጋር ትልቁ የኢትዮጵያ ድክመቱ ማለት ነው በጣም ሰውን አግስፎ ወይም ደግሞ የሆነ ነገር አርጎ ምናምን ሁሉ እስኪ ነፃነት እንደዚህ አድርጋለች እና ኦርቶዶክስ ቤተክርስቲያን ገብታ አትሳለምም የሚለኝ ሰው እስቲ ፊት ለፊት ይምጣ። አሁን እዚህ ጋር የሚሳደበው እንዳለ ማለት ነው። እሱ የትኛው ጽድቁ ነው እኔ ሊያሳደብ የሚችለው? ሲጀመርም ማለት ነው እሱ የትኛውን ጸድቆ ነው እኔ ሊኮንነኝ የሚችለው? በፍጹም አይችልም። ምክንያቱም ሄድኩኝ ድኛለሁ፣ መዳኔን አልክድም። እዛ ጋር ችግር የፈጠረው የማህተቡ ጉዳይ ነው። ስለዚህ ማህተቤን እንኳን መጥቶ ሊያስወልቀኝ የሚችል ሰው አይኖርም ሲጀመርም ማለት ነው። ለምን ማስረዳት ያለብኝን ነገር እኮ በክብር አስረዳውክ ላንተ ማለት ነው። ማለት ሁሉም ሰው እንዲያይ ሁሉም ሰው እንዲገነዘብ ያለውን ስሜት ነግሬዋለሁ። ስለዚህ የህዝብ ካልተረዳ ተሙዬ ምንም ልረዳው አልችልም። ከዚህ በላይ ማስረዳት ምንም ነገር አይፈጠርም። እኔ ካለው ነገር ጋር እንደኔ ጫን ብዬ ጥያቄ ማልጠይቀው መጀመሪያም አውርተናል። ግን እኔ ላንቺ መመርጥልሽ ኦርቶዶክስ እንድትሆኝና ኦርቶዶክስ ሆነሽ እንድትሞቺ ነው የምፈልገው። ትልቁ ዓላማዬም ደግሞ ቪዲዮ የሰራሁበትም ደግሞ ትልቁ ዓላማዬ አንቺን ማሰነካከል አንቺን እንትን ማለት ጉዳይ አይደለም።
ለምቢባል አንቺን ማሰናከል አልፈልግም። ኦርቶዶክስ እንድትሆኚ ይፈልጋለሁ። ለምቢባል ከፕሮቴስታንት ቤት እንድትወጪ ያደረገሽ ነገር ምንድን ነው? 1 ዓመት ሊሞላሽ ነው ኦርቶዶክስ ከሆንኩኝ ብለሻልና ኦርቶዶክስ እንድትሆኚ ያደረገሽ ነገር ምንድን ነው? ነግሬ ካለው እኔ የጫጫታ ሰው አይደለሁም ብዬ ካለው ጫጫታው እንጂ የትምህርት ልዩነት ኖሮብሽ አይደለም ኦርቶዶክስ ይሆንሽ። በቃ ለእኔ ሰላም ነው። ኦርቶዶክስ ቤተክርስቲያን ገብቼ ስጸልይ ደስ ይለኛል። በጨነቀኝ ጊዜ እመቤቴን ስለምናት ደርሳልኝ ታውቃለች። እና ስለዚህ በቃ ሰው እኮ በነገራችን ላይ ሃይማኖት ሳይሆን እኮ እምነቱ ነው የሚያድነው ይመስለኛል። እንዴት እንደተረዳው ህዝቡ ባይገባኝም ሃይማኖት እኮ ተቋም ነው፣ ግን እምነት ነው፣ የልብ እምነት ነው። በነገራችን ላይ ምንም ነገር ላይ ሊያድንክ የሚችለው ጴንጤ ቸርች ስለሄድክ አይደለም፣ ኦርቶዶክስ ቸርች ስለሄድክ ሳይሆን ያመንከው ነገር ያድናል። እኔ አሁን ለምሳሌ ተነስቼ ማለት ነው እኔ ጴንጤ ቤት አልድንም። በዚህ እንዳትስቸርሽ፣ ያመንነው ነገር አያድነንም። ለምሳሌ ያክል ጴንጤ ቤት እኔ አልድንም። ምን እንደውም አልድንበት ምክንያት ሰይጣንም ከስጋ ፈውስ አንተ አሁን ከጴንጤ ጋር አይደል? ኔትወርኳ ነው እና ጉዳዩ ጴንጤ ናት። ብቻ ይሄ ነው። ከተረዳችኋት ተረዷት። እነዩ ጩፋ በሰሩ ድራማ ቤተክርስቲያን አትዋረድም። ሌላውን ቲክታክ አካውንት ስላላት ቪዲዮ ሰርታ መጠየቅ ያለባትን ትጠይቅ። እንዳለችውም እዩ ጩፋ ጋር ሄዳለው ብላለች። እሱንም ትጠይቅ። ኔትወርክ ጥሩ አለ መስዬና ማድረግ ያለባትን ይህን ነገር ታድርግ። ሌላውን ነገር እና ያ ነገር ስለሆነ ለምን ቢባል መከራከርን ስላልፈለግኩኝ ነው። እዩ ጩፋ ማም ነው ምንድን ነው ያንን ነገር ከቪዲዮ ላይ ሲያወርድ ነው። እኔ ከዚህ በኋላ ፓርት 3 ፓርት 4 እያልኩኝ አልሰራም። ነፂ ላይ ለምንድነው አልሰራው? በቃ ትውልድ የገባው ነገር ካለ እዚህ ላይ ይግባው። መተው ያለብንን ነገር እንተው። በምንም አጋጣሚ ቤተክርስቲያንን ሃይማኖታችንን እንትን አንበል። ለምን ቢባል እኔ ጸጥታ ጫጫታ ሰልችቶኝ አይደለም ኦርቶዶክስ የሆንኩት ትምህርቷ ገብቶኝ ነው። ትምህርቷ ምንድን ነው? ኦርቶዶክስ ለመሆን 5 አዕማደ ምስጢራት ያስፈልጋል። ያንን 5 አዕማደ ምስጢራትን ተረድቼ ነው የዳንኩት። ቀጥሎ ደግሞ ቀኖናዋን ፈጽሜ ከመጽሐፍ ቅዱስ ብቻ ብዬ የማላምን መጽሐፍ ቅዱስ አዋልድ መጽሐፍቶችን፣ ድርሳናትን፣ ገድላቱን አምኜ በቅዱሳን ምልጃዎች አምኜ ነው እና ኦርቶዶክስ እነዚህ ሁሉ ሲብራሩ ሰፊ ናቸው። ስለዚህ ነፂ በቃ ላይቭ ላይ ሰዎች ሰምተዋል ብዬ አስባለሁ። የንስሐ አባት ካለሽ ከንስሐ አባትሽ ጋር አውሪ። ከዛ በኋላ የሚሰጡሽ ቀኖና ይኖራል ብዬ አስባለሁ። ያንን ቀኖና ሰጥተውሽ የምትፈጽሚው ነገር ይኖራል። ቀጥሎ ግን ቪዲዮሽ አሁንም እንዴት መጥፋት እንዳለበት የተወሰነ መልከታዎች ሰጥቼሻለሁ። በውስጥም ደውዬ መንገር ካለብኝ ነግርሻለሁ። ይሄ ነው የምታስተላልፊው መልእክት ካለ አስተላልፊና እኔ ወደ ሌላው ሀሳብ ሄዳለሁ። ያው አንተ እንዳልከው ተነግረኛለን። ኤምጂ ማዋራት ያለብኝን ሰው አዋራና እንዲጠፋ አደርጋለሁ። በተረፈ ያው ምን አለ መሰለ ኢየሱስ ክርስቶስን ይሄ ህዝብ ነው የሰቀለው። ይሄው አሁን የምናየው አሁን እዚህ ጋር የሚሳደበው እንዳለ ህዝብ ነው። በርባን ይፈታና ክርስቶስ ይሰቀል ያለው እና ያው ነው ሰው እንደዚህ ከማለት ወደኋላ ስለማይል በነገራችን ላይ አሁን በነገራችን ላይ አንተ ጋር ወጥቼ ልናገር የቻልኩበት ማንንም ሰው ማለት ነው ገና ለሱ ዛቻ ምናምን እዚህ ጋር ለጻፈው ነገር ሳይሆን በጣም የማከብራቸው ሰዎች ስላሉ ሚዲያው የሚከታተሉ ሰዎች ስላሉ ለነሱ ክብር ብዬ ነው።
እንጂ ማስረዳት ሁሉ ላይጠበቅብኝ ይችላል አሁን ላሉት ሰዎች ማለት ነው ግን አሉ ኦልሞስት እንትን ነው ነጽዬ ካለችበት ቦታ አንፃር ከጎኗ ልጇም አለ ልጇ እያለ አክብረን ነው ማውራት ያለብንና እህታችን አጠገቧ ጋር ልጇ ስላለ ቤተሰቧ ጋር ነው ያለችውና እስኪ ያለውን ነገር እንትን እንበል ችግር የለውም መጠንቀቅ ስላለብኝ ነው አሁን እያወራ ያለሁት አዲስ ህፃን ልጅ አለ የወለደችው ልጆች አሏት የፈለገበት ትልቁ ምክንያት መስራት ያለበትን ቪዲዮ ነው ቪዲዮውን ካላስጠፋችሁ ምን መደረግ አለበት የሚለውን ነገር እቀጥላለሁ ቪዲዮ አሁን አልሰራም እስኪ እና ቀስ ብለን ተረጋግተን መወራት ያለበት ነገሮች ይወራሉ ይሄ ነው ግን ጉዳዩ ዩጩፋ የሰራው ድራማ አለ ይዟት ሄደው ልጅም የሰራው ድራማ አለ እንደገና ብቻዬን የሄድኩት ትላለች እና እነዚህ ድራማዎች ላይ ምን ሊደረግ እንደተፈለገ እናያለን እኔ ጴንጤዎች በጣም የምታናድዱኝ ነገር ምንድነው ካላችሁኝ ለእናንተ ኮመንት ላይ መልስ አልመልስላችሁ ህፃን ልጅ አለ ከጎኗ ቪዲዮ አብረታ ይቻለው ልጆቿ እያሉ እናትን የሚያስጨንቅ ጥያቄ አልጠይቅም እኔም የእናት ልጅ ስለሆንኩ እናቴን ማንም ሰው እንዲያከብርልኝ ስለፈልግ ማንም ትሁን ምንም እናቴን ሰው እንዲያከብርልኝ ፈልጋለሁ ልጇ ከጎኗ አለ እሷ ስጠይቅ ልጇ እንዲከፋ አልፈልግም ልጇም የሚያድግ ልጅ ነው ነገ የት ደረጃ እንደሚደርስ አላውቅም እና የተሻለ ቦታ ደርሶ ነገርን ሊረዳ የሚችል ልጇ ሊሆን ስለሚችል ልጇን እያየው ጫን ያሉ ነገሮችን አልናገርም ለዚህ ነውና ልጇ ነገ ይጠቅመኛል ትውልድ ነገ የት እንደሚደርስ ምን እናውቃለን ስለዚህ እናት ደግሞ እናት ናት እናት ማንም ትሁን ምንም መከበር አለባት ብያምናለሁ ቅድም ላይ ማልደራደርባቸው ብዬ የተናገርኩት ሐሳብ ለማንኛውም ኢትዮጵያዊ ወንድ ልጅ የሚመለከት ነውና የወንድ ትንሽ ትልቅ የለውም ተከባብረን ማውራት ስላለብን ነው አክብሬ የጠየቅኩት ድራማው ምን ይጠቅማታል የሚለውን ነገር ነጽዬ በራሷ ማስተካከል ያለባትን ታደርጋለች ብዬ አስባለሁና ለጴንጤዎች ኮመንት ብዬ ለምትናገሩት ሐሳብ ብዬ የልጅ እናትን አንስቼ አላስፈላጊ ወርዶችን አልናገርም አክብሬ ነው ያወራለሁት ሁለተኛ ደግሞ የልጅ እናትን ብቻ ስለሆነች ብቻ አይደለም ክርስትናዬን ገደብ የጣሰ ቃላትን እንድናገር አይፈቅድልኝም የኔ ክርስትና ስርዓት ያለው ክርስትና ነው እግዚአብሔር የስርዓት አምላክ ነው ማንም ይሁን ምንም እንዴት በትህትና እንዴት በተረጋጋ ማውራት እንዳለብን ኦርቶዶክሳዊ ግዴታዬ ስለሆነ ነው እና እናትን ብቻ ስላልሆነች ሳይሆን ሰውም ስለሆነች ምናወራው ወርድ በዚህ ነው ለምሳሌ አክል እኔ ላይ የሰራችሁ ቪዲዮ ስሜታዊ ሆና ለሰራችሁ ቪዲዮ አልናደድባትም እኔ ግን ዋናው ጉዳይ ምንድነው ተመስገን የሚለው ነገር ስታሰብ እማቀው ሰው ከዩ ጩፋ ጋር ድራማ ሰርቷል ወይም ደግሞ የሆነ ነገር ተደርጓል ብዬ አስባለሁ ሌላው ትውልድ እንዲነቃ ፈልጋለሁ አንዳንድ ጴንጤዎች ከዚህ ላይፍ በኋላ የምትማሩት ነገር ይኖራል ብዬ አስባለሁ እንድትማሩ መድረክ ላይ የጮሉ ሰይጣን አይደለም መድረክ ላይ የሚደረጉ ትወናዎች ሁሉ ትወና አይደሉም እሱን ተጠንቀቁ እኔ
ቤተክርስቲያን የዘላለም እረፍት ናት። ከስጋ በሽታም የሚያድን አምላክ ነው ያለን። የዘላለም ሕይወትንም የሚሰጥ አምላክ ነው ያለን። ስለዚህ ስንይዝ እንዴት ነው ማድረግ ያለብን የሚለውን ነገር አስተውለን እንራመድ። ጥያቄ ያለው ኦርቶዶክሳዊም ወይም ሌላ ሰው ካለ አንዱ ለሰው ላስገባና ላይቬን እጨርሳለሁ። በዓልም ነው። በበዓል ቀን ይቅርታ ስለለፍኩባችሁ እንደዚህ አይነት ነገር ስለመጣው ሁላችሁንም ህዝበ ክርስቲያኖች ሁላችሁንም እንኳን አደረሳችሁ። ሄኒዬን አገባልኝ እስኪ ሄኒ ድሬ እና ጥያቄ ያለው ሰው ካለ አንዳንድ ቁጥር ጻፉልኝና ኤርሚን አስገባው። አላስገባው ኤርሚ ሲፈልግ ራሱ አንድ ቁጥር ይጽፋል፣ አስገባዋለሁ። አንተ ስላልክ አላስገባውም። ተሙሻ እንኳን አደረሰ በል። ሄና እንኳን አደረሰ። ሁሉ ሰላም አለን አለን። ምንድናት እቺ ሳል ብን የምትለው ቅዝቃዜው ነው እዚህ ጋር እና በቃ ሽሮፕ ተሰጠኝ፣ መርፌ ተወጋው፣ ግን የሆነ ነገር ይላል እና እስኪ ነገ ደግሞ ደግሜ ይታየዋለሁ። አየሩ የሆነ ያስወራኛለች። በጣም ተሙሻ ጥሩ ነው። በመረጋጋት የምታደርገውን ጥያቄ ምናምን በጣም አሪፍ ነው። በርታልን። ደስ ብሎኝ ከስር እየተከታተልኩ ነው። በእርጋታ በመሆኑ ደግሞ እጅግ በጣም ልክ ነው። በማስተዋል ነገሮች ሲሆኑ ልክ ቦታቸውን ጠብቀው ይሄዳሉና ብዙም ነገር ደግሞ ተረድተናል እኛም እና እናመሰግናለን። ክበርልኝ። እኔ በጣም ነው የምወደው። እኔ ድሬዎች ፍቅሮች ናችሁ። ማርያም አረሳው እና ትመጣለህ እንግዲህ ሁሉ እመጣለሁ። ድሬማ መጥቼማ በጣም 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 መጥቼ መዋል አለብኝና እኔዬ እመጣለሁ ድሬ። እሺ ተሙሻ ይበርታልን። ተባረክ ወንድም። እሺ እኔ አባት እወዳችኋለሁ ሁላችሁንም። ጥያቄ ያለው ሰው አለ? ድንገት ጥያቄ ያለው ሰው ብቻ ካለ ጥያቄ ልቀበልና ጥቁር አዝሙድ ውሰድበት። ኮንዬ ጥቁር አዝሙድ በምን እንደሚወሰደው ምን እንደሚደረገው ጥቁር አዝሙድ እኔ እኮ ምን ውሃ ማፍላት አልችልም። ጥቁር አዝሙድ ይበላል? ምንድን ጥቁር አዝሙድ? ፈሳሽ አለ ፋርማሲ ላይ እኮ የጥቁር አዝሙድ ሻይ ላይ ጠብ አድርገህ እንደዚህ እሱን መውሰድ ለሳሉ አሪፍ ነው። እሺ እሺ ወስዳለሁ። እሺ ታቾኝ ልከታተል። ተሙሻ የሚጠይቅ ሰው የምታስገባውን እኔ ቦታ ልልቀቅ። አመሰግናለሁ የኔ ውዶች፣ ሰላም ሁኑልኝ ሁላችሁንም። እንዴ አስገቡሽ ሞዴሬተር ጨርሼ እያለን የገባሽ ጥያቄ ካለ ላዳምጥሽ። ነጽዬ የኔ እናት ማስተላለፍ ያለብሽን ስላስተላለፍሽ ጥያቄ ያለሽ እኔ ላይ ውዴ? ተሙዬ አንተ ላይ የለኝም። እኔ እኮ ለምን ታስገባላችሁ ለምን ሰው እንደምታስወጡ እኮ አይገባኝም እኮ እና ልጨርስ ስል ነው። እሺ እሺ ኮንዬ ወስድበታለሁ። ነገ ያልሹን እገዛለሁ። እሺ እና በቃ አመሰግናለሁ። ወዳችኋለሁ። መልካም በዓል ይሁንላችሁ። አንድ ቪዲዮ ሰርቻለሁ። አንድ ቪዲዮ ሰርቼላችኋለሁ። በእናታችሁ ገብታችሁ አይታችሁታል? እዩልኝ፣ ሪፖስት አድርጉልኝ ይህን ቪዲዮ ውዶች፣ ይህንን ቪዲዮ ሪፖስት አድርጉልኝ። ዓለም ዙሪያ ያላችሁ ኦርቶዶክሳውያን ቪዲዮን ሪፖስት አድርጉልኝ ውዶች። ፕሮቴስታንቶች ገና በዓልን እንደምታከብሩ አውቃለሁ። ገና በዓል ለእናንተ ታኅሳስ 29 እንደሚከበር ማን ነገራችሁ? ለእኛ ለኦርቶዶክሳውያን ግን መጽሐፍ ቅዱሳዊ ሀሳብ እንደያዘ ከድንቅ ማብራራት ጋር አባቶች እንደዚህ ይናገሩታል። ወደ ቪዲዮ ቅዱስ ላይ ሙሉን አላስደመጣችሁ በጌታ ገብታችሁ ሪፖስት አድርጉልኝ፣ ሼር አድርጉልኝ። አካውንቴ እንደ ድሮ አይደለም። አካውንቱ ላይ ጠላት አለበት። ብዙ ማውራት ስለማያስፈልግ ጠላቱ አንድ ቦታ ብቻ ቢሆን እዚህ ቦታ ላይ ብቻ ጠላት አለብኝ። ስለዚህ ነከሌ ሪፖስት ሼር ኮፕሊንክ አድርጉልኝ እላለሁ እና እላችሁ ነበረ ውዶች። ግን በቃ አሁን ታውቁታላችሁ።
እና ሼር አድርጉ እና ጴንጤዎች ታኅሳስ 29 መቼ እንደሚከበር ገና ማን እንደሚያከብርላቸው ማያውቁ ናቸውና ዝም ብለው እኛ ስንበላ ይበላሉ፣ እኛ ስንጾም ይበላሉ፣ እኛም ደግሞ ጾም ስንፈታ ደግሞ ይበላሉ። እኛ ገና ነው ስንል ገና ነው ይላሉ፣ እኛ ፋሲካ ነው ስንል ፋሲካ ነው ይላሉ። ድንገት የጌታ ልደት ጥቅምት 10 ነው ብንል ምን ታመጣላችሁ? ጥቅምት 10 ነው ብላችሁ ነው የምታከብሩት። ስለዚህ ምንም የላችሁም። አምላካችን የኛ ነው፣ በዓሉም የኛ ነው፣ ሁሉም ነገር የኛ ነው እና ዝም ብላችሁ እንትን አትበሉ። እኛ የጾምን ትበላላችሁ፣ እኛም ደግሞ ስንፈስክ ደግሞ አብራችሁ ትበላላችሁ። የመጀመሪያ ሰልፍ የምትገቡት ስጋ ቤት የምትሰለፉት እናንተ ናችሁ። ቅርጫው ምንድምና እዛ ሀሳብ ላይ ግቡና ቪዲዮን ይዩት። እኛ ቤተክርስቲያን ስላለችን ዛሬ እንደሚከበር ቤተክርስቲያን ነግራናለች። እንደገና ደግሞ መጾም ያለብንን ቀንንም እንደዛው ቤተክርስቲያን ነግራናለች። ቤተክርስቲያን ስለነገረችን የሁሉ ባለስልጣን ቤተክርስቲያን ስለሆነች በቤተክርስቲያን ስርዓት መሰረት እንቀጥላለን። ዛሬ መጾም ያለብንን ቀን ምን መጾም እንዳለ ለምሳሌ ያክል ዛሬ ሮብ ነው። ሮብና አርብ ይጾማል። ለምን ሮብ ዕለት ስጋ በላን የሚል ጥያቄ ሲነሳ ቤተክርስቲያን መልስ አላት። እናንተ ግን ሮብ ላይ ገና መሆኑንና ሮብ ላይ ስጋ እንደሚበላ ማን እንደነገራችሁ አናውቅም። እኛ ቤተክርስቲያን ነግራን ነው ማክሰኞ ጾም አድርገው ሮብ እንድንበላ ያደረገችው ገአድ ያደረገችው። ለእናንተ ግን ማን እንደነገራችሁ ግን አላውቅም። እና እሱንም ነገር አባት የሌለው ሁልጊዜም የጎረቤት ልጅን አባት እያየ ምን ይላል? ይቀናል። እና ይሄንን ነገር እያያችሁ በእኛ አባቶች እያያችሁ አትቅኑ። ይህን እንደ ምክር ነው መክራችሁ። ቪዲዮን ግቡና እወዳችኋለሁ። ሪፖስት ኮፕሊንክ አድርጉልኝ፣ ክበሩልኝ። በድጋሚ ላለው እንኳን አደረሳችሁ ውድ ኦርቶዶክሳውያን፣ በዓለም ዙሪያ ያላችሁ በተለይ በስደት ሀገር ላይ ያላችሁ ከቤተሰብ ጋር ማክበር እየፈለጋችሁ በስደት ዓለም ላይ ሆናችሁ በዓልን እያከበራችሁ ያላችሁ እህት ወንድሞቼ እንኳን አደረሳችሁ። በስደትም አገር ላይ ደግሞ እንደገና በአረብ አገራት ላይ ያላችሁ በማዳም ቤት ቁጭ ብላችሁ ቤተሰቦቻችሁን እንዲደሰቱ እንዲረኩ አድርጋችሁ እናንተ ግን በባዕድ ሀገር እያሳለፋችሁ ያላችሁ እናንተ ውድ የተከበራችሁ የማዳም ቅመሞች እንኳን አደረሳችሁ። ሁላችሁንም እላለሁ። ክበሩልኝ፣ ተባረኩልኝ።